በኢራን የተከሰተው የመሬት መንቀጥቀጥ ኢራን የተኮሰችው ኒውክሊየር ውጤት ወይስ ተፈጥሯዊ አደጋ? የምንመለከተው ይሆናል። ዛሬ ማክሰኞ መጋቢት 24 ቀን 2018 ዓመተ ምህረት የተከሰቱ ክስተቶችን ዓለም አቀፍ ሚዲያዎች እንዴት ዘገቧቸው የሚለውን በስፋት እንመለከታለን። ከወቅታዊ መረጃ ጋር አብራችሁኝ እንድትዘልቁ በአክብሮት እጋብዛለሁ። የአሜሪካ የእስራኤልና የኢራን ጦርነት አራተኛ ቀኑን የያዘ ሲሆን ዓለም አቀፍ የዜና ምንጮች እጅግ አሳሳቢ የሆኑ አዳዲስ መረጃዎችን ይፋ እያደረጉ ነው። በሳውዲ አረቢያ ሪያድ በሚገኘው የአሜሪካ ኤምባሲ ላይ የድሮን ጥቃት መሰንዘሩን ተከትሎ አሜሪካ በሳውዲ እና በኩዌት የሚገኙ ኤምባሲዎቿን ዘግታለች። በተጨማሪም በስድስት የባህረ ሰላጤው ሀገራት የሚገኙ ዲፕሎማቶቿን እና ቤተሰቦቻቸውን እያስወጣች ትገኛለች። የኢራን ቀይ ጨረቃ ማህበር በኢራን ውስጥ በደረሰ የአየር ድብደባ የሟቾች ቁጥር ከ780 በላይ መድረሱን ገልጿል። አሜሪካ በበኩሏ እስካሁን ባለው ውጊያ 6 ወታደሮቿ መገደላቸውን አረጋግጣለች። የእስራኤል ጦር በቴህራን የሚገኘውን የፕሬዝዳንት ጽሕፈት ቤትና የከፍተኛ ብሔራዊ ደህንነት ምክር ቤት ህንፃዎችን በቦምብ መምታቱን አስታውቋል። ፕሬዝዳንት ዶናልድ ትራምፕ ጥቃቱ ለሳምንታት ሊቀጥል እንደሚችልና አሜሪካ አስፈላጊ ከሆነ ከታቀደው ከ4 እስከ 5 ሳምንታት በላይ የመቆየት አቅም እንዳላትም ገልጸዋል። ኢራን በኳታር፣ ባህሬን እና የተባበሩት አረብ ኤምሬትስ በሚገኙ የአሜሪካ ወታደራዊ ካምፖች ላይ የድሮንና የሚሳኤል ጥቃት መፈጸሟ ተዘግቧል። እንዲሁም በኢራን ከፍተኛ መሪ አያቶላ ካሜኒ መገደል ምክንያት በተለያዩ የዓለም ክፍሎች የተቃውሞ ሰልፎች እየተካሄዱ ይገኛሉ። ባለፉት ጥቂት ቀናት እና በዛሬው ዕለት በደረሱት ጥቃቶች ሳቢያ ከፍተኛ የሰው ሕይወት መጥፋት እና የንብረት ውድመት መመዝገቡን ዓለም አቀፍ የዜና ተቋማት እየዘገቡ ይገኛሉ። እስካሁን በወጡ መረጃዎች መሰረት ዋናዎቹ ውድመቶች የሚከተሉት ናቸው። የኢራን ቀይ ጨረቃ ማህበር እንደገለጸው በቴህራንና በሌሎች ዋና ዋና ከተሞች ላይ በተሰነዘሩ የአየር ድብደባዎች የሟቾች ቁጥር ከ780 በላይ ደርሷል። ከነዚህም ውስጥ አብዛኞቹ ሲቪል ሰዎች መሆናቸው ነው የተነገረው። የፔንታጎን መግለጫ እንደሚያመለክተው እስካሁን ባለው ውጊያ 6 የአሜሪካ ወታደሮች መገደላቸው ተረጋግጧል። የኢራን ከፍተኛ መሪ አያቶላ ካሜኒ መገደላቸውን ተከትሎ በሀገሪቱ የፖለቲካና የወታደራዊ መዋቅር ላይ ትልቅ ክፍተት መፈጠሩም ተዘግቧል። በቴህራን የሚገኘው የፕሬዝዳንት ጽሕፈት ቤትና የከፍተኛ ብሔራዊ ደህንነት ምክር ቤት ህንፃዎች በእስራኤል የአየር ድብደባ ከፍተኛ ውድመት እንደደረሰባቸው ነው የተረጋገጠው። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ በድሮን ጥቃት ጉዳት ደርሶበታል። ይህም አሜሪካ በኩዌትና በሳውዲ የሚገኙ ኤምባሲዎቿን እንድትዘጋ አስገድዷታል። ኢራን በኳታር፣ ባህሬንና የተባበሩት አረብ ኤሚሬትስ በሚገኙ የአሜሪካ ወታደራዊ ካምፖች ላይ በሰነዘረችው የሚሳኤል ጥቃት በመሳሪያዎችና በህንፃዎች ላይ ጉዳት መድረሱ ተዘግቧል። በፋርስ ባህረ ሰላጤ አካባቢ የሚገኙ አንዳንድ የነዳጅ ማከማቻዎችና ማጣሪያዎች የጥቃቱ ኢላማ በመሆናቸው በዓለም አቀፍ የነዳጅ አቅርቦት ላይ ስጋት ፈጥሯል። በውጊያው ቀጠና ውስጥ የሚያልፉ በርካታ ዓለም አቀፍ የበረራ መስመሮች ተቋርጠዋል ወይም አቅጣጫቸውን ቀይረዋል። በቴህራንና በድንበር አካባቢ የሚኖሩ በሺዎች የሚቆጠሩ ነዋሪዎች ደህንነታቸው ወደ ተጠበቀ ስፍራዎች በመሸሽ ላይ መሆናቸውም ተዘግቧል። ቢቢሲ እና አልጀዚራ በለቀቋቸው ሰበር ቪዲዮዎች በቴህራን የሚገኘው የፕሬዝዳንቱ ጽሕፈት ቤት እና የብሔራዊ ደህንነት ምክር ቤት ህንፃዎች በከፊል መውደማቸውንና አካባቢው በጭስ መሸፈኑን የሚያሳዩ ምስሎች እየተሰራጩ ነው። በሪያድ የሚገኘው የአሜሪካ ኤምባሲ በድሮን ጥቃት ጉዳት ከደረሰበት በኋላ በሌሎች የባህረ ሰላጤው አገራት የሚገኙ አሜሪካውያን ዲፕሎማቶች በከፍተኛ ወታደራዊ ጥበቃ ወደ አውሮፕላን ማረፊያዎች ሲጓዙ የሚያሳዩ ተንቀሳቃሽ ምስሎችም ወጥተዋል። በኢራን ከፍተኛ መሪ አያቶላ ካሜኒ መገደል ምክንያት በሊባኖስ፣ በኢራቅና በየመን የተቆጡ ሰልፈኞች የአሜሪካንና የእስራኤልን ባንዲራ ሲያቃጥሉ የሚያሳዩ ቪዲዮዎች በማህበራዊ ሚዲያዎች ላይ
በስፋት እየተሰራጩ ይገኛሉ። ለመሆኑ ይህንን ተከትሎ የዓለም መሪዎች ግብረ መልስ ምን ይመስላል? የጦርነቱ አድማስ መስፋፋት ዓለም አቀፍ ስጋትን የፈጠረ ሲሆን መሪዎቹ የሚከተሉትን አስተያየቶች ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ ጥቃት ለሳምንታት ሊቀጥል ይችላል ያሉት ዶናልድ ትራምፕ አሜሪካ ጥቅሟን ለማስጠበቅና ቀጠናውን በአክራሪነት ለማጽዳት አስፈላጊውን ሁሉ ታደርጋለች፣ ለዚህም የሚሆን በቂ ወታደራዊና የገንዘብ አቅም አለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በክሬምሊን በኩል በወጣ መግለጫ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ዓለም አቀፍ ሕግን የጣሰና ወደማይመለስ ቀውስ የሚያመራ መሆኑን ገልጸው በአስቸኳይ ተኩስ እንዲቆም አሳስበዋል። የቻይና የውጭ ጉዳይ ሚኒስቴር ቻይና በከፍተኛ ሁኔታ ስጋት እንዳደረባት ገልጻ ሁሉም ወገኖች በትዕግስት እንዲያልፉና ግጭቱ ወደ ሰፊ የዓለም ጦርነት እንዳያመራ በዲፕሎማሲያዊ መንገድ እንዲፈታ ጥሪ አቅርባለች። የተባበሩት መንግስታት ድርጅት ዩኤን የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝ በአስቸኳይ የጸጥታው ምክር ቤት ስብሰባ እንዲጠራ የጠየቁ ሲሆን ሌላ የባህረ ሰላጤ ጦርነት የመሸከም አቅም የላትም ሲሉ አስጠንቅቀዋል። የአውሮፓ ህብረቱ በሁለቱም ወገኖች የሚደርሰውን የሲቪል ሰዎች ሞት አውግዞ በኢራን በኩል የሚወሰዱ የአጸፋ እርምጃዎች ሁኔታውን ይበልጥ እንዳያባብሱት ስጋቱን ገልጿል። ግጭቱ በነዳጅ አምራች ሀገራት አካባቢ መሆኑን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ከ15% በላይ መጨመሩም ተዘግቧል። በዓለም አቀፍ ገበያ የወርቅ ዋጋ የሰላም እጦት ስጋት ባለባቸው ወቅቶች እንደሚሆነው ሁሉ ከፍተኛ ጭማሪ አሳይቷል። ቢቢሲ ዛሬ ማክሰኞ መጋቢት 24 ቀን 2018 ዓ.ም በኢራንና አሜሪካ እስራኤል መካከል ያለውን ውጥረት በተመለከተ በየደቂቃው የሚታደስ ሰፊ ዘገባ ላይቭ ከቨሬጅ እያቀረበ ይገኛል። አንድ የቢቢሲ ዘገባ ትኩረት ያደረገባቸው ዋና ዋና ነጥቦች የቴሄራን ጥቁር ማክሰኞ ቢቢሲ በቴሄራን የሚገኙ ዘጋቢዎቹን እና የሳተላይት ምስሎችን ዋቢ በማድረግ በከተማዋ እምብርት ላይ የሚገኙ የመንግስት ተቋማት የፕሬዝዳንቱ ጽሕፈት ቤትና የደህንነት ምክር ቤት በደረሰባቸው ድብደባ ሳቢያ ሙሉ በሙሉ ከጥቅም ውጭ መሆናቸውን ዘግቧል። የቴሄራን ሰማይ በጭስ ተሸፍኗል ሲልም ሁኔታውን ገልጾታል። 2 የቴሄራን ሆስፒታሎች መጨናነቅ ዘገባው እንደሚያመለክተው በኢራን ዋና ከተማ የሚገኙ ሆስፒታሎች በቆሰሉ ሰዎች ተሞልተዋል። የኢራን ቀይ ጨረቃ ለቢቢሲ በሰጠው መግለጫ የመድኃኒትና የደም አቅርቦት እጥረት እያጋጠመው መሆኑን እንዲሁም የሟቾች ቁጥር 780 በላይ ሊጨምር እንደሚችል ስጋቱን ገልጿል። 3 የዲፕሎማቶች ስደት ቢቢሲ ኤክሶደስ ኦፍ ዲፕሎማትስ በሚል ርዕስ ባወጣው ዘገባ አሜሪካ ብቻ ሳትሆን በርካታ የምዕራባውያን ሀገራት ዲፕሎማቶቻቸውን ከባህረ ሰላጤው አገራት ሳውዲ፣ ኩዌት እና ኤሚሬትስ እያወጡ መሆኑን ገልጿል። ይህም ግጭቱ ወደ ሰፊ የቀጠናው ጦርነት ሊቀየር ይችላል የሚል ከፍተኛ ስጋት ፈጥሯል። 4 ወታደራዊ ትንታኔ ሚሊተሪ አናሊሲስ የቢቢሲ ወታደራዊ ተንታኞች እንደሚሉት ከሆነ እስራኤል የኢራን የአየር መከላከያ ዘዴዎች ኤር ዲፌንስ ሲስተምስ ለማዳከም ዘመናዊ የሳይበር እና የድሮን ጥቃቶችን በቅድሚያ ተጠቅማለች። ኢራን በበኩሏ የረጅም ርቀት ሚሳኤሎቿን ገና ሙሉ በሙሉ ስላላሰማራች ቀጣዮቹ ሰዓታት እጅግ አደገኛ ሊሆኑ እንደሚችሉ ጠቁመዋል። 5 የሰብአዊ መብት ስጋቶች ቢቢሲ ከኒውዮርክ ዩናይትድ ኔሽን በላከው ዘገባ የተባበሩት መንግስታት የሰብአዊ መብት ተሟጋቾች በሲቪል ሰዎች ላይ የሚደርሰው ጥቃት የጦር ወንጀል ሊሆን እንደሚችል ማስጠንቀቂያ መስጠታቸውን ጠቅሷል። አልጀዚራ በበኩሉ ባለፉት ጥቂት ደቂቃዎች ውስጥ በዌብሳይቱና በቴሌቪዥን ስርጭቱ ላይቭ አፕዴት እያደረገ የሚገኘው ዘገባ ከቢቢሲ ይልቅ በሰብአዊ ቀውሱና በኢራን ወታደራዊ ምላሽ ላይ ትኩረት አድርጓል። አልጀዚራ ከሰዓታት በፊት ያወጣቸው ዋና ዋና ነጥቦች የሚከተሉት ናቸው። የቴሄራን ሆስፒታሎች የደም ጥሪ አልጀዚራ በቴሄራን የሚገኘውን ዘጋቢውን ዋቢ በማድረግ የኢራን ጤና ሚኒስቴር ህዝቡ በአስቸኳይ ደም እንዲለግስ ጥሪ ማቅረቡን ዘግቧል። በከተማዋ ላይ በተሰነዘሩት የሚሳኤል ጥቃቶች የቆሰሉ ሰዎች ቁጥር ከጥቂት ሺዎች በላይ መሆኑንና አምቡላንሶች ወደ ፍርስራሾች ለመድረስ እየተቸገሩ መሆኑን ገልጿል። የኢራን የበቀል ዛቻ የኢራን ጊዜያዊ ወታደራዊ አመራሮች ከከፍተኛው መሪ መገደል በኋላ በሰጡት መግለጫ አሜሪካና እስራኤል ለፈጸሙት ድርጊት ከባድ ዋጋ ይከፍላሉ ማለታቸውን
አልጀዚራ ዘግቧል። ኢራን በባህረ ሰላጤው የሚገኙ የአሜሪካ ጦር ሰፈሮችን በተለይ በኳታር የሚገኘውን አልአዳይድ እና በባህሬን የሚገኘውን 5ኛው ፍሊት ኢላማ ለማድረግ ተዘጋጅታለች የሚሉ መረጃዎች እንዳሉ ጠቁመዋል። የሆርሙዝ ወሽመጥ መዘጋት ስጋት አልጀዚራ እንደዘገበው ኢራን የሆርሙዝ ወሽመጥን ስትሬት ኦፍ ሆርሙዝ ልትዘጋ ትችላለች የሚል ስጋት በመፈጠሩ በባህረ ሰላጤው የሚገኙ የነዳጅ ጫኝ መርከቦች ጉዟቸውን አቁመው ደህንነቱ የተጠበቀ ቦታ እየፈለጉ ነው። ይህ ደግሞ በዓለም ነዳጅ ገበያ ላይ ድንገተኛ ድንጋጤን ፈጥሯል። 4 በኢራቅና ሶሪያ የሚገኙ ሚሊሻዎች እንቅስቃሴ በኢራቅ የሚገኙ ፕሮ ኢራን ሚሊሻዎች በአካባቢው በሚገኙ አሜሪካ ወታደራዊ ይዞታዎች ላይ የከባድ መሳሪያ ተኩስ መክፈታቸውን አልጀዚራ በሰበር ዜናው አረጋግጧል። ይህም ጦርነቱ ወደ ጎረቤት ሀገራት በሰፊው የተስፋፋ መሆኑን ያሳያል ነው ያለው። 5 የተቃውሞ ሰልፎች መስፋፋት በተለያዩ የሙስሊም ሀገራት ፓኪስታን፣ ቱርክና ኢንዶኔዥያ የአሜሪካን ጥቃት የሚቃወሙ ግዙፍ ሰልፎች መጀመራቸውንና በአንዳንድ ቦታዎች ከአድማ በታኝ ፖሊሶች ጋር ግጭት መፈጠሩን አልጀዚራ አያይዞ በቪዲዮ እያሳየ ይገኛል። ሲኤንኤን በበኩሉ ባለፉት ጥቂት ደቂቃዎች ውስጥ በዋናነት ትኩረት ያደረገው በዋይት ሃውስ ውስጥ እየተካሄደ ባለው ድንገተኛ ስብሰባና በአሜሪካ የደህንነት ስጋት ላይ ነው። ሲኤንኤን ያሰራጨው ሰበር ዜና ዋና ዋና ነጥቦች የሚከተሉት ናቸው። በዋይት ሃውስ የሚገኘው ሲቹዌሽን ሩም ስብሰባ ፕሬዚዳንት ትራምፕ ከከፍተኛ ወታደራዊ አማካሪዎቻቸውና ከፔንታጎን ባለስልጣናት ጋር በዋይት ሃውስ የጥንቃቄ ስብሰባ እያደረጉ መሆኑን ሲኤንኤን ዘግቧል። ስብሰባው የሚያተኩረው ኢራን ከፍተኛ ደረጃ ያለው የአጸፋ ጥቃት ልትሰነዝር ትችላለች በሚል ስጋት ላይ ነው። የአሜሪካ የሳይበር ደህንነት ማስጠንቀቂያ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ በሀገሪቱ የኃይል አቅርቦት፣ የባንክ አገልግሎቶችና የመገናኛ ዘዴዎች ላይ የኢራን የሳይበር ጥቃት ሊሰነዘር ስለሚችል ከፍተኛ ጥንቃቄ እንዲደረግ ለሁሉም ተቋማት ማስጠንቀቂያ ማስተላለፉን ሲኤንኤን በሰበር ዜናው ገልጿል። ዘ ስትራቴጂክ ሽፍት ስትራቴጂካዊ ለውጥ የሲኤንኤን የፖለቲካ ተንታኞች እንደሚሉት የአሜሪካ ጦር አሁን ባለው ሁኔታ በኢራን ውስጥ ያሉትን የኒውክሌር ማበልጸጊያ ጣቢያዎችና የሚሳኤል ማከማቻዎችን ሙሉ በሙሉ ለመምታት እቅድ ይዟል። ይህ ደግሞ ግጭቱን ወደ መጨረሻው ምዕራፍ ሊያሸጋግረው እንደሚችል ስጋታቸውን ገልጸዋል። በኢራን የሚገኙ የአሜሪካ ታጋቾች ሁኔታ በኢራን እስር ቤቶች ውስጥ የሚገኙ አሜሪካውያን ዜጎች ሁኔታ አሳሳቢ ደረጃ መድረሱን ሲኤንኤን ዘግቧል። የኢራን ባለስልጣናት ታጋጆቹን እንደ ጦር መሳሪያ ሊጠቀሙባቸው ይችላሉ የሚል ስጋት በዲፕሎማቶቹ ዘንድ መፈጠሩን ጠቁሟል። የአክሲዮን ገበያ ስቶክ ማርኬት መውደቅ በኒውዮርክ የአክሲዮን ገበያ ዎል ስትሪት የጦርነቱን ዜና ተከትሎ ከፍተኛ መናጋት የታየ ሲሆን በተለይ የቴክኖሎጂ እና የአየር መንገድ ኩባንያዎች አክሲዮኖች በከፍተኛ ሁኔታ እየወረዱ መሆናቸውን ሲኤንኤን በኢኮኖሚ ዘገባው ላይ አመልክቷል። ብሉምበርግ የዜና ተቋም እንደመሆኑ መጠን ትኩረቱን ያደረገው በጦርነቱ ሳቢያ በዓለም አቀፍ የገንዘብ ገበያ በነዳጅና በትላላቅ ኩባንያዎች ላይ እየደረሰ ባለው የኢኮኖሚ ድንጋጤ ላይ ነው። እንደሚከተለው እናየዋለን። ብሉምበርግ ያወጣቸው ዋና ዋና ነጥቦች የሚከተሉት ናቸው። የነዳጅ ዋጋ ታሪካዊ ጭማሬ ብሉምበርግ የነዳጅ ገበያ ተንታኞችን ዋቢ በማድረግ የብሬንት ድፍድፍ ነዳጅ ብሬንት ክሩድ ዋጋ በአንድ በርሜል ላይ ከ20% በላይ ድንገተኛ ጭማሪ ማሳየቱን ዘግቧል። ኢራን የሆርሙዝ ወሽመጥን ልትዘጋ ትችላለች የሚለው ስጋት የነዳጅ ዋጋን ባለፉት 10 ዓመታት ታይቶ የማይታወቅ ደረጃ ላይ ሊያደርሱ እንደሚችል አስጠንቅቋል። የወርቅ ዋጋ መናር ሴቭ ሃቨን አሴትስ ባለሀብቶች ከስጋት ለመሸሽ ገንዘባቸውን ወደ ወርቅና ወደ አሜሪካ ዶላር እያዞሩ በመሆናቸው የወርቅ ዋጋ በዓለም አቀፍ ገበያ የመጨረሻውን የከፍተኛ ዋጋ ጣራ ኦልታይም ሃይ እየሰበረ መሆኑን ብሉምበርግ አመልክቷል። የአየር መንገድ ኩባንያዎች ኪሳራ በመካከለኛው ምስራቅ የአየር ክልል መዘጋትና የነዳጅ ዋጋ መጨመር ሳቢያ እንደ ኤሚሬትስ፣ ኳታር ኤርዌይስ እና ሉፍታንዛ ያሉ ታላላቅ አየር መንገዶች የአክሲዮን በከፍተኛ ሁኔታ እየወረደ መሆኑን ዘግቧል። ይህም በዓለም አቀፍ የጉዞ ኢንዱስትሪ ላይ የቢሊዮን ዶላር ኪሳራ እያስከተለ ነው። የኢራን ኢኮኖሚ መፈራረስ በደረሰው ጥቃትና በተጣለው አዲስ ማዕቀብ ምክንያት የኢራን ገንዘብ ሪያል ዋጋ ከዜሮ በታች እየወረደ መሆኑንና
በሀገር ውስጥ ያለው የንግድ እንቅስቃሴ ሙሉ በሙሉ መቆሙን ብሉምበርግ ዘግቧል። የባህረ ሰላጤው ሀገራት የአክሲዮን ገበያ በሳውዲ አረቢያ ታዳውፉል እና በተባበሩት አረብ ኤሚሬትስ የሚገኙ የአክሲዮን ገበያዎች በጦርነቱ ስጋት ሳቢያ ለጊዜው ስራ ማቆማቸውን ወይም ከፍተኛ መውደቅ እያሳዩ መሆኑን የብሉምበርግ የፋይናንስ ዘጋቢዎች ገልጸዋል። ስካይ ኒውስ በበኩሉ ባለፉት ጥቂት ደቂቃዎች ውስጥ ትኩረቱን ያደረገው በብሪታንያ መንግስት አስቸኳይ ምላሽና በመካከለኛው ምስራቅ በሚገኙ ምዕራባውያን ዜጎች ደህንነት ላይ ነው። ስካይ ኒውስ ያወጣቸው ዋና ዋና ነጥቦች የሚከተሉት ናቸው። የብሪታንያ ኮብራ ስብሰባ። የእንግሊዝ ጠቅላይ ሚኒስትር የጸጥታና የደህንነት ጉዳዮች የሚመክሩበትን የኮብራ ስብሰባ በአስቸኳይ መጥራታቸውን ስካይ ኒውስ ዘግቧል። ስብሰባው የሚያተኩረው በመካከለኛው ምስራቅ የሚገኙ የብሪታንያ ወታደራዊ ይዞታዎችን መጠበቅና ዜጎቻቸውን በሰላም ማውጣት በሚቻልበት ሁኔታ ላይ ነው ተብሏል። የሮያል ናቪ ዝግጅት። የብሪታንያ ባህር ኃይል መርከቦች በፋርስ ባህረ ሰላጤ አካባቢ ለሚገኙ የንግድ መርከቦች ጥበቃ እንዲያደርጉና አስፈላጊ ከሆነም ለዜጎች ደህንነት ሲባል ወደ ቀጠናው እንዲጠጉ ትዕዛዝ መሰጠቱን ስካይ ኒውስ ከወታደራዊ ምንጮች አረጋግጫለሁ ብሏል። የቴህራን ባዶ ጎዳናዎች። ስካይ ኒውስ በቴህራን የሚገኙ ምንጮቹን ዋቢ በማድረግ በከባድ የአየር ድብደባው በኋላ የከተማዋ ጎዳናዎች ጭር ማለታቸውንና ህዝቡ በከፍተኛ ድንጋጤ መሆኑን ዘግቧል። የኢንተርኔት አገልግሎት በብዙ የሀገሪቱ ክፍሎች መቋረጡንም አክሏል። የኢራን ሳይበር ጥቃት ስጋት። በእንግሊዝ የሚገኘው ብሔራዊ የሳይበር ደህንነት ማዕከል NCSC ኢራን በምዕራባውያን የፋይናንስ እና የጤና ተቋማት ላይ የሳይበር ጥቃት ልትሰነዘር ስለምትችል ከፍተኛ ጥንቃቄ ሬድ አለርት እንዲደረግ ማሳሰቢያ መስጠቱን ስካይ ኒውስ ዘግቧል። በለንደን የሚገኙ የኢራን ተቃዋሚዎች። በለንደን በሚገኘው የኢራን ኤምባሲ ፊት ለፊት የኢራን መንግስት ደጋፊዎችና ተቃዋሚዎች ሰልፍ መውጣታቸውንና ፖሊስ አካባቢውን በከፍተኛ ሁኔታ እየጠበቀ መሆኑን በቪዲዮ እያሳየ ይገኛል። እንግዲህ እስካሁን ያየናቸው ዓለም አቀፍ ዘገባዎች ቢቢሲ፣ አልጀዚራ፣ ሲኤንኤን፣ ብሉምበርግ እና ስካይ ኒውስ የሚያሳዩት ጦርነቱ ወደ አደገኛ ምዕራፍ መሸጋገሩን ነው። ሮይተርስ ባለፉት ጥቂት ደቂቃዎች ውስጥ ባወጣው ጥልቅ ትንታኔ ትኩረቱን ያደረገው በጦርነቱ ወታደራዊ ስትራቴጂ፣ በኢራን የአመራር ክፍተትና በዓለም አቀፍ የንግድ መስመሮች መናጋት ላይ ነው። የሮይተርስ ትንታኔን ነጥቦች እንደሚከተለው እንቃኛቸዋለን። የአመራር ክፍተትና የኃይል ሚዛን። ሮይተርስ እንደዘገበው የኢራን ከፍተኛ መሪ አያቶላ ካሜኒ መገደል በኢራን የፖለቲካና ወታደራዊ መዋቅር ላይ ከፍተኛ ድንጋጤ ፈጥሯል። ይህ ክፍተት በኢራን ውስጥ ስልጣን ሽኩቻ ሊያስነሳ እንደሚችልና የሀገሪቱን ወታደራዊ ምላሽ ያልተቀናጀ ሊያደርገው እንደሚችል የሮይተርስ የፖለቲካ ተንታኞች ገልጸዋል። የእስራኤል የቴክኖሎጂ የበላይነት። ሮይተርስ ወታደራዊ ምንጮችን ጠቅሶ እንደዘገበው እስራኤል በቴህራን የሚገኙ ቁልፍ የደህንነት ተቋማትን ለመምታት የተጠቀመችው ከፍተኛ ትክክለኝነት ያላቸውን ስውር ድሮኖች ስቲልዝ ድሮንስ ነው። ይህ ጥቃት የኢራን የአየር መከላከያ ዘዴዎች S-300 እና S-400 ጥቃቱን ቀድመው መለየት አለመቻላቸውን እንደሚያሳይ ሮይተርስ ገልጿል። የዓለም አቀፍ ንግድ መታነቅ ዘ ሰፕላይ ቼን ቾክሆልድ። ሮይተርስ በኢኮኖሚ ትንታኔው የሆርሙዝ ወሽመጥ መታወክ በዓለም አቀፍ የንግድ ልውውጥ ላይ የሚያደርሰውን ጉዳት አብራርቷል። በተለይ በባህረ ሰላጤው ሀገራት ወደ እስያና አውሮፓ የሚጓጓዘው ነዳጅ በመቋረጡ በዓለም አቀፍ ደረጃ የዋጋ ግሽበት ኢንፍሌሽን በከፍተኛ ሁኔታ ሲያገግም ወይም ደግሞ ሊያገግም እንደሚችል አስጠንቅቋል። የፕሮክሲ ጦርነት ስጋት። ሮይተርስ እንደገለጸው ኢራን በቀጥታ ከአሜሪካ ጋር ከመጋፈጥ ይልቅ በየመን ሁቲዎች፣ በሊባኖስ ሂዝቦላ እና በኢራቅ የሚገኙ ታጣቂዎቿን በመጠቀም በመላው መካከለኛው ምስራቅ የጎንዮሽ ጥቃቶችን ታሰፋ እንደምትችል ተንትኗል። ይህም ጦርነቱን ረጅምና ውስብስብ እንደሚያደርገው አመልክቷል። የዲፕሎማሲያዊ መንገድ መዘጋት። ሮይተርስ ከዲፕሎማቲክ ምንጮች ባገኘው መረጃ እስካሁን ባለው ሁኔታ በሁለቱም ወገኖች በኩል ለድርድር የሚሆን ፍላጎት አለመታየቱን ነው የገለጸው። አሜሪካ ከፍተኛ ጫና የመፍጠር ፖሊሲዋን ስትቀጥል፣ ኢራን ደግሞ የህልውና አደጋ ተጋርጦብኛል በሚል ወደ ከፋ እርምጃ ልታመራ እንደምትችል ሮይተርስ አስጠንቅቋል። እንግዲህ ከዚህ ጋር በተያያዘ
ሀገራችን ኢትዮጵያም ላይ ጨምሮ በተለያዩ ሀገራት ላይ ወይም ደግሞ በተለያዩ ሀገራት አየር መንገዶች ላይ ተጽዕኖ ተፈጥሯል። ከዛ በፊት ግን እንግዲህ እንደተነገረው በረራዎች እየተስተጓጎሉ ነው፣ ዲሌይ እየሆኑ ነው፣ መንገድ እያሳበሩ መንገድ እያስረዘሙ እየሄዱ ነው ተብሏል። ይህም እንግዲህ በኢኮኖሚ ላይ የሚያደርሰውን ተጽዕኖ መገመት አያስቸግርም። ከዚህ ውጭ እንግዲህ የህንዱ ዋዮን የዜና ተቋምም ዘ ወርልድ ኢዝ ዋን ኒውስ በሚለው መሪ ቃሉ በመካከለኛው ምስራቅ ያለውን ጦርነት በተመለከተ ያወጣቸው መረጃዎች በዋናነት በወታደራዊ እንቅስቃሴዎች እና በቀጠናዊ ስጋቶች ላይ ያተኮሩ ሆነው ተመልክተናል። እንግዲህ ዋዮን ያሰራጨው ዘገባ ነጥቦችን እንደሚከተለው እንቃኛለን። ኦፕሬሽን ትሩ ፕሮሚስ ፎር የኢራን 13ኛው ዙር የአጸፋ ጥቃት። የኢራን አብዮታዊ ጋርድ IRGC ትሩ ፕሮሚስ ፎር የተሰኘውን ወታደራዊ ኦፕሬሽን 13ኛ ዙር መጀመሩን ዋዮን ዘግቧል። በዚህም ኢራን በርካታ ሚሳኤሎችንና ድሮኖችን ወደ እስራኤል እና በአካባቢው ወደሚገኙ የአሜሪካ የባህር ኃይል ይዞታዎች መተኮሷን ገልጿል። የናታንዝ የኒውክሌር ተቋም ጥቃት። ዋዮን በሰበር ዜናው እንዳመለከተው በኢራን የሚገኘው ግዙፉ የናታንዝ የኒውክሌር ጣቢያ በአሜሪካና በእስራኤል ጥምር የአየር ጥቃት መመታቱን የኢራን ባለስልጣናት ማረጋገጣቸውን ነው የዘገበው። ይህ ደግሞ በዓለም አቀፍ ደረጃ የኒውክሌር ጨረር ስጋት ኒውክሌር ሴፍቲ ኮንሰርንስ ሊፈጥር ይችላል የሚሉ ትንታኔዎችን አቅርቧል። የአሜሪካ ወታደሮችን ሞት መጨመርም ዘግቧል። እንግዲህ ዋዮን የፔንታጎን ምንጮችን ጠቅሶ እንደዘገበው እስካሁን ባለው ውጊያ የተገደሉ የአሜሪካ ወታደሮች ቁጥር ወደ 6 ከፍ ብሏል። በተጨማሪም 18 ወታደሮች በከባድ ሁኔታ ቆስለው ሕክምና ላይ መሆናቸውንም ገልጿል። የ4 ሳምንታት እቅድ። ፕሬዚዳንት ዶናልድ ትራምፕ የኢራንን የአመራር እና ወታደራዊ መዋቅር ለማፈራረስ የነደፍነው እቅድ ከታቀደው ጊዜ ቀድሞ እየተከናወነ ነው ማለታቸውን ዋዮን ዘግቧል። ትራምፕ ጦርነቱ ከ4 እስከ 5 ሳምንታት ሊወስድ እንደሚችል ቢገምቱም አሁን ባለው ፍጥነት ግን ከዚያ ቀድሞ ሊጠናቀቅ እንደሚችል መናገራቸውን ጠቁሟል። የባህረ ሰላጤው ሀገራት ስጋት። ዋዮን በሪያድ ሳውዲ አረቢያ የዲፕሎማቶች መኖሪያ መንደር አካባቢ ከፍተኛ ፍንዳታዎች መሰማታቸውንና ጭስ ወደ ሰማይ ሲወጣ መታየቱን የሚገልጹ ምስሎችን እያሳየ ይገኛል። ይህም ጦርነቱ ቀጥታ የባህረ ሰላጤው ሀገራትን እየነካ መሆኑን ያሳያል ብሏል። ዋዮን በተጨማሪም በነዳጅ ዋጋ መናር ምክንያት እንደ ህንድ እና ሌሎች ታዳጊ ሀገራት ላይ የሚደርሰውን የኢኮኖሚ ጫና በዝርዝር እየተነተነ ነው። ከላይ ከተጠቀሱት ዓለም አቀፍ የዜና ተቋማት ቢቢሲ፣ አልጀዚራ፣ ሮይተርስ፣ ብሉምበርግ፣ ዋይን የተሰበሰቡ መረጃዎችን መሰረት በማድረግ ወቅታዊ የኢራን አሜሪካ እስራኤል ጦርነት በኢትዮጵያ አየር መንገድና በሀገራችን ኢኮኖሚ ላይ እያሳደረ ያለውንም ተጽዕኖ እንደሚከተለው እንቃኛለን። የኢትዮጵያ አየር መንገድ ኢትዮጵያን ኤርላይንስ በረራዎች ሁኔታ። የመካከለኛው ምስራቅ የአየር ክልል በጦርነቱ ምክንያት በመታወኩ አየር መንገዱ የሚከተሉትን እርምጃዎች ወስዷል። የአቅጣጫ ለውጥ። ወደ አውሮፓና ሰሜን አሜሪካ የሚበሩ አውሮፕላኖች ቀደም ሲል ይጠቀሙበት የነበረውን የመካከለኛው ምስራቅ በተለይ የኢራንና የኢራቅ የአየር ክልል በመተው በግብፅና በሳውዲ አረቢያ ምዕራባዊ ክፍል በኩል ረጅም መንገድ እንዲጠቀሙ ተገደዋል። የበረራ ሰዓት መጨመር። በአቅጣጫ ለውጡ ምክንያት ወደ አውሮፓ የሚደረጉ በረራዎች ከ1 እስከ 2 ሰዓት ተጨማሪ ጊዜ እየፈጁ ነው። ይህም የአውሮፕላን ነዳጅ ፍጆታን በከፍተኛ ሁኔታ ጨምሮታል። በረራዎችን መሰረዝ። ወደ ቴህራን፣ ቤይሩትና አንዳንድ የባህረ ሰላጤው ከተሞች የሚደረጉ መደበኛ በረራዎች ለተሳፋሪዎች ደህንነት ሲባል ለጊዜው መቋረጣቸውን አየር መንገዱ በድረገጹ ላይ አስታውቋል። ተጨማሪ ክፍያ ሰርቻርጅ። በነዳጅ ዋጋ መናር ምክንያት በቅርብ ቀናት ውስጥ በቲኬት ዋጋ ላይ መጠነኛ ጭማሪ ሊደረግ እንደሚችል ስጋቶች አሉ። በሀገር ውስጥ የነዳጅ ዋጋ ላይ የሚኖረው ተጽዕኖ። ብሉምበርግ እንደዘገበው የዓለም ነዳጅ ዋጋ በድንገት ከ20% በላይ በመጨመሩ ይህ በቀጥታ ወደ ኢትዮጵያ በሚገባው ነዳጅ ላይ ጫና ይፈጥራል። የመንግስት ድጎማ። መንግስት በነዳጅ ላይ የሚያደርገውን ድጎማ ለመቀጠል ከፍተኛ የውጭ ምንዛሬ እጥረት ሊያጋጥመው ይችላል ተብሎም ተሰግቷል። የዋጋ ጭማሪ ስጋት። የዓለም ገበያ ዋጋው በዚሁ ከቀጠለ በሚቀጥሉት ሳምንታት በሀገር ውስጥ የነዳጅ ማደያዎች ላይ የዋጋ ማስተካከያ ሊደረግ እንደሚችልም የኢኮኖሚ ተንታኞች ግምታቸውን አስቀምጠዋል። የሸቀጦች ዋጋና
የዋጋ ግሽበት፣ ኢንፍሌሽን፣ የትራንስፖርት ወጪ፣ የነዳጅ ዋጋ መጨመር የጭነት መኪናዎች የታሪፍ ጭማሪ እንዲያደርጉ ስለሚያስገድድ ከወደብ ወደ መሀል ሀገር የሚገቡ መሰረታዊ ሸቀጦች ዘይት፣ ስኳር፣ ስንዴ ዋጋ ሊጨምር ይችላል ተብሏል። የአበባና የቡና ኤክስፖርትንም በተመለከተ ኢትዮጵያ ወደ ውጭ የምትልካቸው ምርቶች በአየር ትራንስፖርት መስተጓጎልና በጭነት ዋጋ መጨመር ምክንያት ተወዳዳሪነታቸው ሊቀንስ ይችላል የሚለውም ሌላኛው ስጋት ነው። በባህረ ሰላጤው ሀገራት የሚገኙ ኢትዮጵያውያንን ሁኔታም በተመለከተው የሚቀጥለውን መረጃ አጋራችኋለሁ። በሳውዲ አረቢያ፣ ኩዌትና ኤምሬት የሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በጦርነቱ መስፋፋት ስጋት ውስጥ ናቸው። በሪያድ አቅራቢያ የደረሰው የድሮን ጥቃት በዚያ የሚገኙ ዜጎቻችንን ደህንነት አሳሳቢ አድርጎታል። ጦርነቱ በቶሎ የማይቆም ከሆነ በኢትዮጵያ አየር ጉዞና የኑሮ ውድነት ላይ ያለው ጫናም እየከበደ ሊሄድ ይችላል። የኢትዮጵያ የውጭ ጉዳይ ሚኒስትርና የኢትዮጵያ አየር መንገድ እንግዲህ ያወጣቸው መረጃዎች አሉ። የውጭ ጉዳይ ሚኒስትር መግለጫን አስቀድማለሁ። ሚኒስትሩ በመካከለኛው ምስራቅ ባለው ወቅታዊ የጸጥታ ሁኔታ ላይ ያለውን ስጋት ገልጾ የሚከተሉትን ነጥቦች አሳውቋል። አንደኛው የዜጎች ምዝገባ ነው። በኢራን፣ በሊባኖስ፣ በእስራኤልና በባህረ ሰላጤው ሀገራት በተለይ በሳውዲ አረቢያና ኩዌት የሚገኙ ኢትዮጵያውያን ባሉበት ሆነው በየኤምባሲዎቹ እንዲመዘገቡና የደህንነት መመሪያዎችን እንዲከተሉ አሳስቧል። የአስቸኳይ ጊዜ ስልክ ቁጥሮች በተመለከተም በየሀገራቱ የሚገኙ የኢትዮጵያ ኤምባሲዎች ለዜጎች የ24 ሰዓት ጥሪ ማዕከል መክፈታቸውን ነው የገለጸው። ዜጎች ወደ ግጭት ቀጠናዎች የሚደረጉ ጉዞዎችን ለጊዜው እንዲያቆሙና በአካባቢው ያሉ ደግሞ ከወታደራዊ ተቋማት እና የጥቃት ኢላማ ሊሆኑ ከሚችሉ ስፍራዎች እንዲርቁ መክሯል። ሁኔታው እየባሰ የሚሄድ ከሆነ ዜጎችን ወደ ሀገር ለመመለስ ኢቫኩዌሽን አስፈላጊው ዝግጅት እየተደረገ መሆኑን ሚኒስትሩ ጠቁሟል። የኢትዮጵያ አየር መንገድ የበረራ ለውጦችንም ይፋ አድርጓል። እንግዲህ አየር መንገዱ ደህንነትን ለማረጋገጥ የሚከተሉትን የአሰራር ለውጦች ተግባራዊ አድርገዋል። ወደ አውሮፓ፣ ሰሜን አሜሪካና መካከለኛው ምስራቅ የሚበሩ አውሮፕላኖች በኢራንና በኢራቅ የአየር ክልል ላይ እንዳያልፉ ሙሉ በሙሉ ታግዷል። ወደ አውሮፓ የሚደረጉ በረራዎች በሱዳንና በግብፅ በኩል እንዲዞሩ ነው የተደረገው። ይህም ከ1 ሰዓት ከ30 ደቂቃ በላይ ተጨማሪ የበረራ ጊዜ እንዲወስዱ አድርጓል። ወደ አሜሪካ ዋሽንግተን እና ኒውዮርክ የሚደረጉ በረራዎች በምዕራብ አፍሪካ በኩል ባለው አማራጭ መስመር ላይ እንዲያተኩሩ ተደርጓል። የተሰረዙ በረራዎችንም በተመለከተ እንግዲህ ወደ ቴህራን ኢራን፣ ቤይሩት ሊባኖስ እና ቴል አቪቭ እስራኤል የሚደረጉ በረራዎች ላልተወሰነ ጊዜ ተሰርዘዋል። ወደ ሌሎች የባህረ ሰላጤው ከተሞች ዱባይ፣ ሪያድ፣ ዶሃ የሚደረጉ በረራዎች ግን በከፍተኛ ጥንቃቄና በአቅጣጫ ለውጥ እየቀጠሉ ነው። ተሳፋሪዎች ወደ አውሮፕላን ማረፊያ ከመሄዳቸው በፊት የአየር መንገዱን የሞባይል መተግበሪያ አፕሊኬሽን ወይም ደግሞ ድረገጽ በመጠቀም የበረራቸውን ሁኔታ ፍላይት ስታተስ ደጋግመው እንዲያረጋግጡ አሳስቧል። አየር መንገዱ ማለት ነው። በጣም አነጋጋሪ የሆነው ርዕስ በመግቢያ ላይ የገለጽኩት በኢራን የተከሰተው ከፍተኛ የመሬት መንቀጥቀጥ ነው። የፕሮግራሙ መደምደሚያ የማደርገው እሱን ነው። በኢራንና በአሜሪካ እስራኤል መካከል እየተካሄደ ካለው ከፍተኛ ውጥረትና የቦምብ ድብደባ ጎን ለጎን በደቂቃዎች ውስጥ የወጡ መረጃዎች በኢራን ውስጥ ከፍተኛ የመሬት መንቀጥቀጥ መከሰቱን እያመለከቱ ነው። ይህ ክስተት በጦርነቱ ላይ ሌላ ተጨማሪ ስጋትን ፈጥሯል። የመሬት መንቀጥቀጡ መጠንና ቦታን በተመለከተ የመሬት መንቀጥቀጡ በሬክተር ስኬል 5.6 አንዳንድ ምንጮች ደግሞ 6.1 እያሉ ነው መመዝገቡ ነው የተነገረው። መንቀጥቀጡ የተከሰተው በደቡባዊ ኢራን በተለይም በሆርሙዝጋን ግዛት ወይም ደግሞ ሆርሙዝጋን ፕሮቪንስ አካባቢ እንደሆነ ሮይተር ዘግቧል። ይህ አካባቢ ለሆርሙዝ ወሽመጥ ቅርብ መሆኑ ስጋቱን ከፍ አድርጎታል። የደረሰን ጉዳት በተመለከተም በገጠር መንደሮች በሚገኙ ቤቶች መፍራረሳቸው ተዘግቧል። በአካባቢው የኤሌክትሪክ እና የቴሌኮም አገልግሎቶችም ተቋርጠዋል። እስካሁን ባለው መረጃ መሰረት እንግዲህ ቢያንስ 5 ሰዎች መሞታቸውንና ከ30 በላይ መቁሰላቸውን የኢራን መንግስታዊ ሚዲያ IRNA ጠቅሶ አልጀዚራ ዘግቧል። ቁጥሩ ግን ሊጨምር እንደሚችል ስጋት አለ። እንግዲህ ብዙዎች የሚሉት ወይም ደግሞ ያነሱት ጥያቄ ምንድነው? የመሬት መንቀጥቀጡ ከጦርነቱ ጋር ያለው ግንኙነት ምንድን ነው? አንዳንድ ሰዎች እንደሚያናፍሱት ኢራን ኒውክሌርን ተኩሳ ነው ወይስ ተፈጥሯዊ አደጋ ነው የሚለው ተነስቷል። ለዚህ የተሰጠው ምላሽ የሚከተለው ነው።
በማህበራዊ ሚዲያዎች ላይ ይህ የመሬት መንቀጥቀጥ የአሜሪካ ወይም የእስራኤል የምድር ውስጥ የቦምብ ሙከራ ወይም ጥቃት ውጤት ሊሆን ይችላል የሚሉ ግምቶች በስፋት እየተሰራጩ ነው። ሆኖም ግን የጂኦሎጂ ተመራማሪዎች ክስተቱ ተፈጥሯዊ የመሬት መንቀጥቀጥ መሆኑን እየገለጹ ይገኛሉ። ይህ ተፈጥሯዊ አደጋ በባህረ ሰላጤው አካባቢ በሚደረጉ ወታደራዊ እንቅስቃሴዎችና የነዳጅ መርከቦች ጉዞ ላይ ተጨማሪ መስተጓጎል ሊፈጠር እንደሚችል ስካይ ኒውስ ገልጿል። የኢራን አደጋ መከላከል ቡድኖች ወደ ስፍራው ቢሰማሩም ሀገሪቱ በአሁኑ ወቅት በጦርነት ላይ በመሆኗ የነፍስ አድን ስራው ፈታኝ እንደሚሆንባት ተነግሯል እና ይህ የመሬት መንቀጥቀጥ በነዳጅ ዋጋ ላይ ሊያመጣ የሚችለው ተጨማሪ ተጽዕኖ ይኖራል የሚልም ስጋት አለ። እንግዲህ ይህ ጥያቄ በአሁኑ ሰዓት በማህበራዊ ሚዲያዎች ላይ ትልቅ መነጋገሪያ እየሆነ ያለ ነው። አንዳንዶቹም በቀጥታ ስርጭታቸው ላይ ያስተላለፉት ነው። እስካሁን ባለው መረጃ እንግዲህ መንቀጥቀጡ ተፈጥሯዊ እንጂ በኒውክሌር ፍንዳታ የመጣ ስለመሆኑ የተረጋገጠ ማስረጃ እንደሌለ ነው የተነገረው። የመሬት መንቀጥቀጥ ማዕከል ወይም ዴፕስ የዓለም የጂኦሎጂ ተቋማት እንደ ዩኤስጂኤስ ያሉ እንደገለጹት የመንቀጥቀጡ መነሻ ከመሬት በታች 10 ኪሎ ሜትር ጥልቀት ላይ ነው። የኒውክሌር ሙከራዎች ብዙውን ጊዜ ከመሬት ወለል በጣም ቅርብ በሆነ ጥልቀት ላይ የሚከናወኑ በመሆናቸው ይህ ጥልቀት ተፈጥሯዊ የመሬት መንቀጥቀጥ መሆኑን ያሳያል ነው የተባለው። የሞገድ አይነቱ ወይም ደግሞ ይሄ ሴስሚክ ዌቭስ የሚሉትን በተመለከተም የጂኦሎጂ ባለሙያዎች እንደሚሉት የፍንዳታና የተፈጥሮ መንቀጥቀጥ የሞገድ ቅርጻቸው ይለያያል። የዛሬው ክስተት የተፈጥሮ መንቀጥቀጥ የሚያሳያቸውን የሞገድ ምልክቶች ፒ ዌቭስ ኤንድ ኤስ ዌቭስ የተከተለ ነው የተባለው። ወሬው ለምን ተሰራጨ በዚህ ደረጃ? ይህ መረጃ በስፋት እንዲሰራጭ ያደረጉት ሁለት ዋና ዋና ምክንያቶች አሉ ነው የተባለው። አንደኛው የቦታው ስሜታዊነት ነው። መንቀጥቀጡ የተከሰተ በደቡባዊ ኢራን በሆርሙዝጋን መሆኑ አካባቢው ደግሞ ለጦርነቱና ለስትራቴጂካዊ የባህር መስመሮች ቅርብ በመሆኑ ተመልካቾችን ለጥርጣሬ ዳርጓል ነው የተባለው። ሌላው የጦርነቱ ድባብ ነው። ኢራን በከፍተኛ ወታደራዊ ጫና ውስጥ ባለችበት ሰዓት የመጨረሻ አማራጯን ኒውክሌር ተጠቅማ ይሆን የሚለው ስጋት በሰዎች አእምሮ ውስጥ መፈጠሩ ተፈጥሯዊ ነው የተባለው። የገለልተኛ ወገኖችን ዘገባን በተመለከተ እንግዲህ ሮይተርስ እና ሲኤንኤን ስንመለከት እነዚህ ተቋማት መንቀጥቀጡን እንደ ተፈጥሯዊ አደጋ ናቹራል ዲዛስተር ነው የዘገቡት። ዓለም አቀፍ የኒውክሌር ተቆጣጣሪ አይኤኢኤም በኢራን ውስጥ ያልተለመደ የኒውክሌር እንቅስቃሴ ወይም ፍንዳታ ስለመኖሩ እስካሁን የሰጠው ማረጋገጫ የለም ማለት ነው። ስለዚህ እንግዲህ የመሬት መንቀጥቀጥ ብዙዎችን ያነጋገረው የመሬት መንቀጥቀጥ በዚህ አይነት ሁኔታ ሙያዊ አስተያየት ተሰጥቶበታል። በአጠቃላይ የተከታተላችሁት መረጃ በዛሬው ዕለት የተለያዩ ዓለም አቀፍ የዜና አውታሮች የዘገቡት ነበረ። እንዲሁም በቀጣይ የተለያዩ ዓለም አቀፍ የዜና አውታሮች የሚዘግቧቸውን በጣም ወቅታዊ የሆኑ መረጃዎችን ይዤ እቀርባለሁ። እስከዛው ግን በያላችሁበት ሰላም